ሸፍኖ ሲቀጠቅጥ፣ ሸፍኖ ሲገነባ፣ ሸፍኖ ሲሰራ የጨረሰ ቀን ይገልጣል። የዛን ቀን አንተ አትታይም። ባይዘዌ አንድ ድንጋይ ተነጥሎ አይመሰገንም ቤቱ ያምራል የሚባል ቦታ አለ፣ ስፍራ አለ። የአንተ አይነት ቅርጽ ያለው የለም። አንተ ብቻ ነው የዘነ ቅርጽ ያለ። እዛ ቦታ ላይ ሌላ ሰው መቶ ቢገጠም ዲፎርምድ ነው። ምን እንመኝ? ተንኮል የሌለበትን የቃሉን ወተት ለምን እንድናድግ ሁሌ በእግዚአብሔር ፊት ልጅ መሆን ጥሩ ነው። አይድል የሆነ የማይጠቅም የማያስፈልግ የለም። ሕያው ድንጋይ ነህ። እግዚአብሔር በልጁ በክርስቶስ ኢየሱስ ዲዛይን ባረገው ስትራክቸር ውስጥ ቦታ አለ። ጌታ ኢየሱስ ክርስቶስ የዚህ ቤት የማዕዘን ራስ ድንጋይ ነው። የሆነ ቀን አይደለም። ሁሌ ቺፍ ኮርነርስቶናችን ክራይስት። መሰረቱን ሲያስቀምጡ ልክ ሰብስትራክቸሩን ሲሰሩ ያስቀምጡታል ጠርዝ ላይ። እሱን እያዩ ያወጣሉ። እሱን እያዩ ቅርጽ ጠብቀው ይገነባሉ። እሱን እያዩ የቤቱን ወሰን ይለኩታል። ፔትሪያን ኤፒስትልስ የጴጥሮስ መልእክቶች ተብለው የሚጠሩት አንደኛውም ሁለተኛውም በጣም ጠጣር፣ በጣም ጠንካራ ሶሊድ ናቸው። ደብዳቤዎቹ ባይዘዌ ሰውየው ደብዳቤዎች ላይ እንዳለው አይነት ሰውዬ አይደለም። ምንድነው ወንጌላት ላይ እንዳለው አይነት ሰውዬ አይደለም። ደብዳቤዎች ላይ ሌላ ነው። ሰውየው ታድሶ አይደለም፣ ተለውጦ ነው። ሸምበቆ የፈለገ ብታድሰው አለት አይሆንም። ሸምበቆ ነው አለት የሆነው። ይሄ እግዚአብሔር ሪስቶር አድርጎት ሳይሆን ትራንስፎርም አድርጎት ነው። መንፈሳዊ ዓለም ላይ ለውጥ እንዲህ ሲሆን ደስ ይላል። ልፈስፈስ ያለው ሰውዬ ጠጣር አለት ሲሆን፣ የሚጋጫውን ሁሉ የሚሰብር ሲሆን፣ የነካውን ሁሉ የሚያደቅ ሲሆን፣ ይሄ ሰውዬ እድል አግኝታችሁ የሐዋርያት ሥራ ላይ ሰውየውን ካነበባችሁት የተጋጨውን በሙሉ እየሰበረ የሚወጣ ሰው ነው። ድቅቅ ነው የሚያደርገው። ሸንጎ በለው ኖርማል ሰበለው መንገድ ላይ ያገኘው ምንም ውስጥ ያገኘው ጴጥሮስ አለት ነው ሰውየው። ስብርብር ነው የሚያደርገው። ይሄ ደብዳቤ የተለወጠው ሰውዬ ደብዳቤ ነው። የአለቱ ነው፣ የጴጥሮስ ነው፣ የስምዖን አይደለም። ጴጥሮስ የሚያብራራው ኢየሱስን ነው፣ የሚያብራራው አዲሱን ሰውዬ ነው። አሮጌውንም ያውቁታል። አንድ ሕፃን ልጅ ይመኛል። የተወለደ ሕፃን ልጅ ድምፅ ያወጣል፣ ይጮሃል። እናቱን ሁል ጊዜ እንድትመግበው፣ ሁል ጊዜ እንድትሰጠው፣ ወተት እንዲጠጣ ሁል ጊዜ የተወለደ ሕፃን ልጅ በተለይ ኮንቲኒየስሊ አያርፍም። ደግነቱ እግዚአብሔርም በእናቶች በኩል አቅርቦቱን አያቋርጥም እንጂ የተወለደ ሕፃን ልጅ በጣም ነው አይደለ ፊድ የሚደረገው። በየደቂቃው ቶሎ አምጡ ይላል። ጴጥሮስ እንደዚህ ይላል፣ ገና እንደተወለዱ ሕፃናት የቃሉን ወተት ይልና ተንኮል የሌለበትን ነው የሚለው። የእግዚአብሔር ቃል ንጹህ ነው። የእግዚአብሔር ቃል ጄኒውን ነው። ንጹህ የሆነውን ተንኮል የሌለበትን የቃሉን ወተት ተመኙ፣ ፈልጉ። ለምን? በመዳናችሁ እንድታድጉ፣ ሕይወታችሁ እንዲለወጥ፣ እድገት እንዲኖረው። ሁሌ ስለ እድገት እናወራለን እዚህ ቦታ። እድገት ቅጽበታዊ አይደለም። እድገት ሂደት ነው። እድገት በአንድ ቀን እጅ በመጫን ጸሎት አይመጣም። እድገት ፕሮሰስ ነው። የተወለደ ሕፃን ልጅ እናት ጡት አጥብታ አስተኝታው ከዛ በኋላ ጠዋት ብድግ ስትል ልጁ እድግ ብሎ ቢጠብቃት ትቀበለዋለች? የኔን ወስደው ሌላ አስተኝተው ነው የምትለው። ናቹራሊ እማልቀበለውን ነገር ቸርች ኤክስፔክት ማድረግ የለብኝም። እድገትን በጣም ምትሃታዊ እንዳታረጉት። ለዛ ነው ጴጥሮስ ሰዎቹ ናቹራል እንዲሆኑ ስለፈለገ እንደተወለዱ ሕፃናት ምንድነው ከእናንተ መመኘት? ምን እንመኝ? ተንኮል የሌለበትን የቃሉን ወተት። ለምን? እንድናድግ። ሁሌ በእግዚአብሔር ፊት ልጅ መሆን ጥሩ ነው። እግዚአብሔር ላይ አለማደግ ጥሩ ነው። አለመመረቅ ጥሩ ነው። የጨረሰ እንዳንሆን አትሆኑም። እናንተ ግን እንዳንሆን ወደፊትም ምንም ብናቅ እማናቀው ብዙ ነው። ምንም ብናቅ ከፍለን ነው የምናቀው። ምንም ባቅ ከእማቀውን ራሱ ከፍዬ ነው የማቀው። ሰው በጣም ሲያቅ ታውቃላችሁ አይደል? እየጠበበ ነው የሚሄደው። ስፔሻላይዝ ሲያር አሁን ሙሉ በሙሉ
ያከማል ሲመረቅ ስፔሻላይዝ ሲያረግ ይጠባል ሰውየው አይን ላይ ከአይን ደግሞ እንትን ላይ በጣም የሚያክሰው ምንም የማያውቅ ነው። እና ጌታችን ኢየሱስ ክርስቶስ በቤተ ክርስቲያን ቺፍ ኮርነር ስቶን ነው ይለዋል። የማዕዘን ራስ ድንጋይ ነው። እኛ አማኞች ደግሞ በሱ በኩል ሕያዋን ድንጋዮች ነን። እግዚአብሔር በቀደመው ኪዳን ላይ የነበረውን ነገር በሙሉ ወደ አዲስ ኪዳን አሻግሮ አምጥቶታል ነው የሚለን ጴጥሮስ። በቀደመው ኪዳን እግዚአብሔር ቤተ መቅደስ ነበረው፣ አሁንም አለው። በቀደመው ድንጋይ ቤተ መቅደሱ ይገነባ ነበር፣ አሁንም ይገነባል። በቀደመው ኪዳን እግዚአብሔር በቤተ መቅደስ ውስጥ ያድራል፣ አሁንም ያድራል። መንፈሳውያን ቤቶች አሉት፣ አዎ አለው። ነበረው፣ አሁንም አለው። ታቦቱ የሚያድርበት ነበር በፊት፣ አሁን ደግሞ የሚያድርባቸው አሉ። እግዚአብሔር ቤተ መቅደስ ሁሌ አለው። ምንድነው ልዩነቱ? ከህንፃ ወደ ሰው ገብቶ ነው። ከህንፃ ወጣና ሶስት አደረ። ይህንን ቤት አፍርሱት በሶስት ቀን እገነባዋለሁ ያለው እኮ ከህንፃ ወጥቼ ሶስት ገብቻለሁ ነው። ኢየሱስ እኮ እያወራ ያለው ማደር አቁሜያለሁ ሳይሆን ቦታ ቀይሬያለሁ ነው። ቀድሞ ማድረው እዛ ውስጥ ነበር፣ አሁን እናንተ ውስጥ ልገባ ነው አለ። አፍርሱት አለ፣ እኔ በሶስት ቀን አስነሳዋለሁ አለ። እርሱ የህይወት ምንጫችን ነው፣ ሕያው ድንጋይ ነው። ቀጥሎ የቤቱ የማዕዘን ራስ ድንጋይ ነው። የትኛውም ግንበኛ ሲሰራ ኮርነር ስቶን ሚስ አያረግም። የቤቱ ቅርጽ የሚወሰነው በኮርነር ስቶኑ ነው። ያ የማዕዘን ድንጋይ የሚቀመጥበት ቦታ የቤቱን ዲዛይን፣ የቤቱን ቅርጽ፣ የቤቱን ሁኔታ፣ የቤቱን መልክ ይወስነዋል። ስትራክቸሩ የሚወሰነው በማዕዘን ራስ ድንጋይ ነው። ጌታ ኢየሱስ ክርስቶስ የዚህ ቤት የማዕዘን ራስ ድንጋይ ነው። እያወራለሁትኛው ስለ ሎካል ቸርቹ ብቻ ሳይሆን የዩኒቨርሳል ቸርች የማዕዘን ራስ ድንጋይ ክርስቶስ ነው። የቤቱ ስትራክቸር የሚወሰነው በሚደረደሩ ድንጋዮች አይደለም፣ በማዕዘኑ ነው። በጣም የሚገርማችሁ ግን ጴጥሮስ ሲነግረን እናንተ በክርስቶስ ኢየሱስ በኩል ሕያዋን ድንጋዮች ሆናችሁ የእግዚአብሔር ቤተ መቅደስ ለመሆን ትሰራላችሁ አለ። የእግዚአብሔር ማደሪያ ለመሆን ትሰራላችሁ አለ። እናንተ የምትሰሩ ናችሁ አለና የኢየሱስ ክርስቶስን የምድር ቆይታ ሲናገር አናጢዎች ወይንም ጠራቢዎች ሚሳረጉት አለ። የማዕዘን ራስ ድንጋይ ነው። ቤት የሚሰሩ ሰዎች የማዕዘን ራስ ድንጋዩን ጥለውት ቤት ይገነባሉ አለ። ለእግዚአብሔር ቤት ይሰራሉ። ኮርነር ስቶን የለውም ቤቱ። ቅርጹ አይታወቅም፣ ወዴት እንደሚሰሩት አይታወቅም፣ ምን አይነት መልክ እንዳለው አይታወቅም። እግዚአብሔር የመረጠው ስትራክቸር በክርስቶስ ኢየሱስ ያለውን ብቻ ነው። እግዚአብሔር የሚፈልገው የልጁ አይነት ብቻ ነው። እግዚአብሔር የሚፈልገው የሌሎቹ ድንጋዮች በሙሉ አቀማመጥ በልጁ አቀማመጥ ነው እንጂ ቆንጆ ቦታ ተቀምጠሃል አይልህም። እግዚአብሔር ከኔ ዲዛይን አንጻር ተቀምጠሃል ወይ? ኢየሱስ የቤተ ክርስቲያን የሁል ጊዜ የማዕዘን ራስ ድንጋይ ነው። የሆነ ቀን አይደለም፣ ሁሌ ቺፍ ኮርነር ስቶናችን ክራይስት ነው። መሰረቱን ሲያስቀምጡ ልክ ሰብስትራክቸሩን ሲሰሩት ያስቀምጡታል ጠርዝ ላይ። እሱን እያዩ ያወጣሉ። እሱን እያዩ ቅርጽ ጠብቀው ይገነባሉ። እሱን እያዩ የቤቱን ወሰን ይለኩታል። እግዚአብሔር ከኢየሱስ ውጪ በሌላ መንገድ ኮሚኒኬት እንደማያረገን ጴጥሮስ ነገረን። በክርስቶስ ኢየሱስ ሆናችሁ የእግዚአብሔር ቤት ለመሆን ትሰራላችሁ ነው ያለው። በክርስቶስ ኢየሱስ ሆናችሁ እግዚአብሔር ጥላሁንን አፕሮች የሚያደርገው በክርስቶስ ኢየሱስ በኩል ነው። ሕያው ድንጋይ ጥቅሙ ምንድነው? ምንድነው ጥቅምህ ካልከኝ እኔ ቤቱ ላይ መቀመጥ ያለብኝ ቦታ መቀመጥ ነው ጥቅሜ። ሌላ ስራ አለው እንዴ? ድንጋይ ቦታውን የተቀመጠበት ቦታ ላይ ስክት ማለት እኮ ነው። ምንድነው ስራው? የሚሮጥ ድንጋይ ተተቃለ እንዴ? ቤት ሲሰራ እኮ ድንጋይ አይሮጥም። ቦታው ላይ ሄዶ ግጥም ሲል ክፍተት ይሞላል፣ ይዘጋዋል፣ ይደፍነዋል። ግራውንድ አይገኝም፣ መሽሎክ አይገኝም፣ ማንም አያልፍም። ቦታ ላይ ግጥም በል ነው። ሰርቭ አድርጉ ነው።
ሰምታችሁኛል? አይድል የሆነ የማይጠቅም የማያስፈልግ የለም። ሕያው ድንጋይ ነህ። እግዚአብሔር በልጁ በክርስቶስ ኢየሱስ ዲዛይን ባረገው ስትራክቸር ውስጥ ቦታ አለ፣ ቦታ አለ፣ ስፍራ አለ። ያንተ አይነት ቅርጽ ያለው የለም። አንተ ብቻ ነው የዘነ ቅርጽ ያለ። እዛ ቦታ ላይ ሌላ ሰው መጥቶ ቢገጠም ዲፎርምድ ነው። ሊያምር ይችላል ከዋናው ዲዛይን ጋር ግን ስለማይሄድ አይሆንም። አንሳው ይባልና እንትና ግጥም የሚቀጥለውን ገንባ ይባላል። እግዚአብሔር የሚያድርበት እግዚአብሔር የሚኖርበት እግዚአብሔር የእርሱ የሆነውን ጥበብን ዕውቀትን ወደ ዓለም ሁሉ የሚያሳይበት ቤት ለመሆን እዚህ ቤት ከክርስቶስ ኢየሱስ አንጻር እንሰራለን። በጣም በተለያየ ቅርጽ፣ በተለያየ ባክግራውንድ፣ በጣም በተለያየ አይነት ህይወት ውስጥ አልፈን የመጣን። ስለዚህ ሕያው ድንጋይ ቦታው ላይ ሲቀመጥ በትክክል ቦታውን ግጥም እንዲያደርግ ይጠረባል። እንትን አለ እቺ ዝም ያረገ እዚህ ውስጥ ትኖራላችሁ። መልኩ ግን አልቆ ሰው ይመጣል አልቆ። እኛ ሀገር እንደውም ጥሩ አባባል አለ፣ ቸርች ባይሆንም ቤተሰሪ ምን የለውም ነው የሚሉት። የዚህ ቤቱ ሰሪው እግዚአብሔር ነው። በደም ነው የሰራው። አቅም ጨራሽ ነው ጉልበትን ነው የሚጨርሰው። እንደዛ አንተ ታግለ ለፍተ ሰርተ ጨርሰ ሳምባዲ መጥቶ ዋው ቤቱ ያምራል ብሎ ገብቶ ቁጭ ብሎ ምግብ በልቶ ይሄዳል። አንተን የለፋው ልፋት የምታውቀው እግዚአብሔር ሲሰራ፣ እግዚአብሔር ሲለፋብ፣ ሸፍኖ ሲቀጠቅጥ፣ ሸፍኖ ሲገነባ፣ ሸፍኖ ሲሰራ የጨረሰ ቀን ይገልጣል። የዛን ቀን አንተ አትታይም። ባይዘዌ አንድ ድንጋይ ተነጥሎ አይመሰገንም። ቤቱ ያምራል የሚባል አንድ ላይ ነው የምንመሰገነው። ተሰርተዋል ነው የሚለው እና ጴጥሮስ ይቀጥላል። ማደሪያው ናችሁ ብቻ አይደለም የሚለን፣ ደግሞ ሕያው የሆነውን መስዋዕት በክርስቶስ ኢየሱስ በኩል ለእግዚአብሔር ታቀርባላችሁ። የክህነት አገልግሎት አለ። ለእግዚአብሔር ደግሞ ተሰርታችሁ የቃሉን ወተት እየተመገባችሁ እያደጋችሁ ሕያዋን ድንጋዮች ሆናችሁ በእግዚአብሔር ቤት ላይ ቦታችሁን ይዛችሁ ተቀምጣችሁ ጌጥ መሆን ብቻ አይደለም፣ በክርስቶስ ኢየሱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት ደግሞ ታቀርባላችሁ። እግዚአብሔር ደግሞ ከእናንተ ሳክሪፋይስ ይቀበላል፣ የምስጋና መስዋዕት ይቀበላል። የካህን ሥራው በእግዚአብሔርና በሰው መካከል መቆም ነው፣ መማለድ ነው የካህን ሥራ። የካህን ሥራ ለእግዚአብሔር የሚሆን መስዋዕት ማቅረብ ነው። ካህናት ናችሁ ይላል። በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር መካከል ላይ ቆመን የታረቅነን፣ ዓለሙን የምናስታርቅነን። ጴጥሮስ የሚያቀርበን እሱ ነው። እግዚአብሔር በእናንተ በኩል ወደ ደጅ ይታያል። እግዚአብሔር በእናንተ በኩል ብዙዎችን ይታረቃል። እግዚአብሔር በእናንተ በኩል የልጁን የክርስቶስን የመስቀል ሥራ ይገልጣል። አስተማሪዎች ናችሁ፣ ካህናት ናችሁ፣ ነው ከእግዚአብሔር ጋር እንታረቅ እምትሉ ናችሁ። እግዚአብሔር መስዋዕት አቅራቢ ተሰርታችሁ እንደሱ ነው የምትሆኑት። ሰው አብርሃም ብለኸው ባይገባው ችግር የለው፣ እድል አለው። ሙሴ ብለኸው ባይገባው፣ ሳሙኤል ብዬ ባይገባ ችግር የለውም። ኢየሱስ ተብሎ ምንም ካልመሰለው የለውም ተስፋ። የተሻለ አይመጣም፣ የመጨረሻው ኢየሱስ ነው። ስለዚህ ነው ጴጥሮስ ምንድነው የሚላቸው? ለዚህ የተመደቡ ናቸው። በዚህ ካልተመለሱ፣ በዚህ ካልተስተካከሉ፣ ይሄ ወደ እውነተኛው ዲዛይን ካላመጣቸው ይሰናከሉበታል። አለት እኮ ነው። መታመኛና መደገፊያ መመስረቻ ካልሆነ መሰናከያ መሆኑ አይቀርም። አለት ነዋ። ፈቀቅ ልታደርገው አትችልም። ከተጋጨው ያቆስልሃል፣ ይሰብርሃል። አለት ነው፣ አይነቃነቅም። እግዚአብሔር ነው ያስቀመጠው። የቤቱ መሰረት ነው። ቤቱ የእግዚአብሔር ነው። ገንቡ ያላቸው ሰዎች ናቸው የሚያደርጉት እንጂ ቤቱ እኮ እሱ ነው። ኑ አለ። ቤተሰሪዎች፣ እዚህ ውስጥ ያላችሁ ቤተሰሪዎች እኮ ትጠሩና የሚሰራ ሰው እኮ ትቀጥራላችሁ። ገንባ ትለዋል። ከዛ ዲዛይንን ካትለዋል። እንደ ዲዛይኑ ካልሰራ አንደኛ ሪስትራክቸር
አፍርሰ እንደገና እንደምትፈልገው ተሰራዋለህ። ሰውየውንስ ታባረዋለህ። የሚሰራ ሌላ ታመጣለህ። አሁን ግንበኞቹ እግዚአብሔር ኑ ስሩ አላቸውና አለቱ ይኸውና አላቸው። እዚህ ላይ ገንቡ አላቸው። አንፈልግም ብለው ሌላ ሊገነቡ ሲሉ መሰናከያ ተደናቅፈው ወደቁ። ገንቢው ነው የወደቀው። ባለቤቱ ከዚህ ውጭ አልፈልግም አለ። ሲደናቀፉ በቃ ሌላ ላይ ስሩ አይደለም ያላቸው፣ ለዚህ የተመደቡ ናቸው ብሎ አለፈ። ከኢየሱስ ውጭ እግዚአብሔር ምርጫ የለውም። ኢየሱስ መቼም ፌል አያደርግም። ጄኒውን ነው ለዘላለም አባቱን አጠግቦታል።